የምላችሁ ግን መቼ ነው ከስድብ ነፃ የምንሆን? ጾመንም መሳደብ ሳንጾምም መሳደብ። ኧረ ተው ተው፣ ተረጋጉ። ትናንትና በዳኒ ቤት የተለቀቀውን ቪዲዮ እንግዲህ አብዛኞቻችሁ አይታችኋል። ብዙዎቻችሁ ደግሞ እንዳየሁት ከሆነ ብዙም አልታየም ማለት ነው። እና ግን በጣም ብዙ ሰው ሩታን ነው የተሳደበ። እሱ ደግሞ ምንድነው እንግዲህ ሩታን የተሳደቡበት ወይም እንግዲህ አስተያየት የሰጧትኝ እንዴ በቀደም በአብርሽ ቤት ሩታ ሻንጣዋን ይዛ ያው ስትሄድ ነበረ። ከዛ በኋላ እንዴ ሄደሽ ነበር አይደለ? አሁን ምን አመጣሽ? እንደዚህ አይነት ኮሜንት በጣም ብዙ በተደጋጋሚ የተጻፈ አለ ማለት ነው። እኔ እኮ የምላችሁ አሁን የሁለታችንም ጾም ነው፣ የሙስሊምም የክርስቲያንም ጾም ነው። ስለዚህ ትንሽዬ ብንቆጠብ ከስድብ 10 ወር ሙሉ 11 ወር ሙሉ ተሳደብነ 11 ወር ሙሉ በጣም ብዙ ነገር አለ። ያው ቪዲዮን እኔ አስተያየት መስጠት ይቻላል፣ ማዳመጥ ይቻላል። ግን ያው እናንተም እኮ ለእሷ ጥሩ እያሰባችሁ ሊሆን ይችላል። እንዴት ይችልች ትናንትና ሄደች እሄዳለሁ ብላ ነበረ፣ ዛሬ ደግሞ እንዴት ከዳኒ ጋር አየናት እያላቸው የነሱ አስተያየት ሊሆን ይችላል ማለት። አሁን እኛ አትሳደቡ እንደምንለው የነሱ ደግሞ ትናንትና እንዴት ሄድኩ ብላ ነበር አይደለ? ዛሬ ደግሞ እንዴት ከቤቷ ተገኘች የሚል እኔ ያው በመጥፎ አልወሰድሁትም የሚሳደቡትን ሰዎች ማለት ነው። እኛ አሁን እነሱን በጥሩ ነገር ለመመለስ እየሞከርን ስለሆነ እነዚህ ደግሞ ተሳዳቢዎች ደግሞ በስድብ የሆነ በትችት ብቻ የራሳቸው የግላቸው ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ነው የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው ጠፍታችሁ እንደዚህ ፍትፈታ ስትጀምሩ ያው ይደበር እንትን ይጠፋል ማለት ነው። እና ትናንትና በዳኒ ቤት እንግዲህ ሩታ ተገኝታለች። ዳኒ ደግሞ እንግዲህ ለልዑሌ አላህ ያሳድገው በጣም አምሮበታል። በጣም ትልቅ ሰው ሆኗል። አሁንም አንዴ ሚስት እኮ አምጡ እያለ ነው ማለት ነው። ሚስት አምጡ እያለ ነው የሩታ ልጅ። ሩታ አሁን ነገራችን ላይ በጣም ጎበዝ ናት። ልክ በቃ እንደ ትልቅ ሰው ነው ልጅን የምትንከባከብ ማለት ነው። እና እንግዲህ ልጇን በጥሩ ሁኔታ እየተንከባከበች በካሜራም እያሳየችን ነው። በጣም ደስ ይላል ማለት ነው። ለምን ምርጥ እናት መሆኗ እሷ ስራ እየሰራች ብዙዎቻችን አይገባንም እንጂ አሁን ሩታ ልጇን እንደዚህ ተንከባክባ እያሳደገች መሆኑ ይሄ ራሱ አንድ ትልቅ ትምህርት ነው። ለምን በዚች ልጅ አቅም እንግዲህ ዩቱብ ሰርታ ራሷን ተንከባክባ ልጇን ደግሞ መሻአላ በጣም አፋፍታ ነው ያሳደገችው። እና ይህን እንክብካቤ ብዙ ጊዜ እናቶቻችን ናቸው ሲንከባከቡ የምናይ። የልጅ አስተዳደግ፣ የልጅ አስተቃቀፍ፣ ልጅ እንዴት እንደሆነ እሱም ብዙ ጊዜ ከእናቶቻችን ነው የምናይ። እና እንደዚህ በተለይ በሩታ እድሜ ክልል ያሉት ልጆች ራሱ አስተቃቀፍ እኮ አይችሉም ማለት ነው። እና የልጇ ራሱ አስተዳደግ ራሱ ይሄ አንድ ትልቅ ምስክርነት ነው ማለት ነው ለምትሳደቡ ሰዎች። እና ስለዚህ እንግዲህ ዳኒም ምርጥ ልብስ ያው አራስነት አልጠየቃትም መሰለኝ እሱም ተናግሯልኝና እንግዲህ አራስ ያው ጠይቋታል ማለት ነው። እና አንዳንድ ጊዜ እነዚህ ልጆች በጣም ብዙ አሳልፈዋል። ብዙ ነገሮች እነ ዳኒ፣ እነ ጽጌ፣ እነ ሜሪ ለአብርሽና ለሩታ ሰርግ ብለው እንግዲህ የሀገራችን ወጭ ታውቃላችሁና ከኢትዮጵያ ከራሳቸው ኑሮ ከቤተሰብ የሚያስተዳድሩት ኑሮ ከዚያ አካፍለው እነዚህ ልጆች በወጭ ሸፍነውላቸው የአየር ትኬታቸውን የራሳቸውን ትኬት ችለው ዱባይ ሄደው ድረዋቸዋል ማለት ነው። እና ስለዚህ እነዚህ ልጆች እንደዚያ ያደረጉላቸው ሰዎች ዛሬ ዳኒ ሩታን አራስ ቢጠይቃት ምንድነው የሚያሰድም ማለት ነው። ልጁ የዳኒ ነው። ድሮም እኮ እኛ ተናግረናል። እንደዚህ ያለ ኮሜንትም አለ ማለት ነው። እና ሩታዬ ደግሞ አምሮብሻል፣ በዚያው ቀጤ። አብርሽ ያው መቃጠለ አይቀርም። ወደ አብርሽ ደግሞ መጣላችኋለሁ በሌላ ቪዲዮ። እና ሩታዬ ይመችሽ። ዳኒዬም በጣም በነገራችን ላይ ዳኒ በጣም ምርጥ ሰው ነው ማለት ነው። በጣም ትትና ያለው እና ያው ከሩታ ጎን ስለቆምክ በጣም ደስ ብሎናል። ሩታዬ ደግሞ ለስድብ አንድ ቦታ እንዳትሰጭ። እኛ ከአንቺ የምንፈልግ የኮንፊደንስሽን ለሰው መልስ አለመስጠትሽን። እኔ ሩታን በጣም የምወድላት አንድ ክፍል ምንድን ነው በቃ ለሰው የሆነ ኮሜንት ይሄን ያህል ረገጠኝ ይሄን ያህል ሰደበኝ ብላ አንድ ቀን እንትን ብላ አታውቅም ማለት የሆነ ተናግራም አታውቅም፣ አስተያየትም ሰጥታ አታውቅም። በቃ ስራዋን ትሰራለች፣ ቪዲዮዋን ትቀርጻለች። ከዛ ሰደቧት አልሰደቧት ይሄን ለእኛ ነው የምትተውልን ማለት ለተሳዳቢዎች ብቻ እሷ ቪዲዮ ይታይላትና ምንም የሚያስከፋት ነገር ያለ አይመስለኝም ማለት ነው። እና እንግዲህ ዳኒ ደግሞ ትናንትና እንግዲህ ወደ መጨረሻ ካያችሁት ያው ሻይ ቡና እንበልና እንደዚህ አምሮበትማ ከቤት አንቀመጥም ብለው እንግዲህ ወደ ውጭ ሄደዋል። በጣም ሩታ ደግሞ ከቀን
ውበቷ እየጨመረ ነው ከልጇ ጋር። ዋው ይመቻችሁ ማለት ነው። ዳኒም አትጥፋ ከሩታ ጋር ያው ሁሌኑ አብርሽ መቼም አንድ ቀን ያስቆመዋል። እሱ ምንም አብሮ ወይ ካሜራማን ቢሆንም ወይ ምንም ቢሆንም የሆነ ቅናት ነገር ይታይበታል ማለት ነው። ለምን ምንም አብረው እየሰሩ ቢሆንም ታውቃላችሁ ባል ስለሆነ ሚስቱ ስለሆነች የሆነ ነገር ይሄ ነገር ማሩታ ይቅር ሳይላት አይቀርም ማለት ነው። እንደዚያ ነው ማስብና ሁለታቸውም አምሮባቸዋል። ማነው ሩታም አምሮባታል፣ አብርሽም እያማርባቸው ነው። እና ተሳዳቢዎች ቦታ አትስጠው። አብርሽ የሚሰራው ስራ በጣም ይደብራል፣ በጣም ያስጠላል፣ በጣም ነው የሚዘገንን የእሱ ትምህርት የለውም፣ ምንም አያስተምርም። የአብርሽ ማለት ነው። አንደኛ እየሄደ በዚያ ይለጣጠፋል፣ በዚያ እየሄደ እንደዚያ ነገር ይሰራል። ለሚስቱ ደግሞ የሆነ ስትሰደብ እስቲ ተዋትኝ። እኛ ውሸት የሆነት ይሆን አናውቅም። ከካሜራ ጀርባ ምን ይስሩ ምንም የሚገባን ነገር የለም ማለት ነው። ግን ከካሜራ ጀርባ የሚመጣው ነገር አሁን ብዙ ሰዎች ሮመዳን ነው ለምን አስተያየት ምናምን እንዴ ቪዲዮውን አይናችን አይቷላ። አይናችን እስካየ ድረስ ደግሞ በሚመጣው ቪዲዮ ይሄ እኮ የሆነ ሀራምነት ነገር የለውም፣ የሆነ የሚያስጠይቅ ነገር የለውም። እና ቅጥቅጥ እናደርጋቸዋለን ማለት ነው። እና ችግር የለም። ሁለታቸውም እንግዲህ ሩታና አብርሽ ይመቻቸው፣ ሄዱበት። መቼም እናንተ ሚዲያው ጭልል ሲል ጭር ሲል አልወድም ነው ምስር ያሉች ማለት ነው። እና የሚዲያ ድምቆች ናቸው። በጣም ብዙ የተወረች እኮ ሞልተዋል። ወላሂ ከነ አብርሽ ከነ ሩታ የበለጡ በመልክም ሆነ በምንም ሆነ በጣም ብዙ የተወረች ሞልተዋል ማለት ነው። በጣም ግን እነዚህ ልጆች ደግሞ የሚዲያ ድምቆቶች ናቸው። አብርሽና ሩታ እኛ ራሳችን እንተዋቸው ሲነዚህ ወደ ሌላ እንመለስ ስንል አንችልም። በቃ ለምደናቸዋል፣ አሳድገናቸዋል፣ አብረን ያደግነ ማለት ነው። እና የእንዲስ መጦ አልመጡም። ዛሬ ደግሞ ምን ያመጡ ይሆን ገና እያልን እንጠብቃቸው። የነገ ቪዲዮ ምንድን ነው እያልን ራሱ የምንጠብቃቸው እና የእነሱ መንፈስ እንግዲህ ተጋብቶብናል። ይሄ ወደ እኔ ለራሴ ትምህርት ባልወስድም ግን የሆነ ለሚዲያው ድምቀቶች ናቸው። ሚዲያው አያችሁ አሁን ጭልል ሲል ሰው አይወድም እና እነሱም በደንብ አድርገው ተረድተውናል። እና ለዚያ ነው ብቻ አብርሽ ሩታን ያው አስከብራት ነው ምልህ። ሩታዬ ደግሞ ራሽን አስከበሪ። ያው ጎበዝ ነሽ። አሁን በተለይ ያው ማልቀስ የለም መነፋረቅ የለም። እንደ ድሮ ቀብረር እያሸመት መጭና እየሳቅሽ ብቻ ይሄ ነገር ተመችቶኛል። እና ሄጅበት። ለስድብ ደግሞ ቦታ አትስጭ፣ እኛ አለንልሽ። አብርሽ ደግሞ እንደፈለገ ሄርሜላ ናት የምትሰድ ማለት ነው። ሴት ሄርሜላ እኛውን ሚዲያው በጣም ነው የጠላትኝና ለዚያ ነው እሷም ሴት እስከሆነች ያው ራሷን ብታስከብር የሚል አስተያየት ነው ያለኝ። ለማን ለሄርሜላ እየተሰደበች ስለሆነ እየተረገጠች ስለሆነ ስራም ቢሆንም በጣም ያስጠላልኝ። የሆነ ለምን ይሰድቡኛል? አይ ይሄ ነገር እኔ ይቅርብኝ ማለት እኮ ይቻል ነበረ። እና ለዚያ ነው። እና አብርሽና ሩታ የሚዲያ ድምቀቶች ናቸው። ሁሌ የምንወዳቸዋለን። ግን ቢሆንም ሚስትህን አስከብራ፣ ሚስትህን ወላሂ አስከብራት ማለት ነው። የሆነ ከፍ ዝቅ አታርጋት። አንተ ራስህ ከፍ ዝቅ አድርገሃት ከዚያ በኋላ ደግሞ ኮሜንታተሮች ወይም ኦዲየንስ ከፍ ዝቅ ቢያደርጋት የሄርሜላ የዚያ አድናቂዎች ሩታን ቢሰድባት ምንም አይገርምም። ለምን አንተ ነህ አስተያየትህ ምንህ እንደዚህ ነገር ሩታ እንድትሰደብ ያደርግ ይሆን? የኔ ሀሳብ እንደዚህ ነው። እና ለማንኛውም ይመቻችሁ። በሌላ ቪዲዮ ደግሞ አይተን የምንመለስ ይሆናል። ያው ትንሽዬ ድምፄም የሆነ የእንቅልፍ ይሆን አልላቸው ሮመዳን ሲሆን ድምጻችን ትንሽዬ ቀይር ይላልኝ እና ድምጻችን ትንሽዬ ቀይር ብሏል። የሆነ የትልቅ ሰው ድምጽ ነው የመሰለ። ለምን ሮመዳን ስለሆነ መብል የለም ምን የለም ዝም ስለምን ነው መሰለኝ የሆነ በቃ ምግብ ስለማንበላበት ነው መሰል እንደዚህ የማይከፈተው የእንቅልፉም አለ ምናምን እና እንደዛ ነው። እና ወዳቸዋለሁ ግሬስ ፋሚሊዎች ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱ።